በዚህ ሞደርን ዓለም ውስጥ አቴንሽን ወይም ትኩረት ከመገበያያ መንገዶች መሃል አንዱ ሆነዋል። እንግዲህ በዚህ በአቴንሽን ኢኮኖሚ ወይም ደግሞ አቴንሽን ከረንሲ በሚባለው ታይም ላይ የሁሉም ስቶሪ ቴለር ዋናው ተግባር ሰዎችን ማሳመን ብቻ ሳይሆን ከኋላ ያለውን ካረንሲ መስራት ይጨምራል ማለት ነው። እንግዲህ አሁን በሶሻል ሚዲያ ዘመን አቴንሽን ምን ያህል ሬር ማለት በጣም ውድ ነገር እየሆነ እንደሆነ እያየን ነው። ይሄም ለምንድን ነው? በጣም ብዙ አቴንሽን ሲክ የሚያረጉ ነገሮች አሉ። ስለዚህ እነዚህ ነገሮች አቴንሽንን ውድ አድርጎታል ማለት ነው። አቴንሽን ውድ መሆኑ ደግሞ ምን አረገ? በጣም ከባድ እንዲሆን አድርጎታል ማለት ነው። ግን ፖኤቲክስ የሚባል ሳይንስ ከኋላ ብናስቀምጥ በዚህ በካረንሲ ነው በአቴንሽን ከረንሲ ዘመን ከ2800 ዓመት በፊት የነበረውን ፖኤቲክስ ሳይንስ እዚህ ጋር ብናመጣው በጣም ቀላል ይሆናል ማለት ነው። ለዚህ ምሳሌ የሚሆነን አንድ የላይፍ ቦይ ማስታወቂያ ነው። ማስታወቂያ ላይ ልጆች አሉ። የልጆቹ እናት አለች። የእናታቸው እህት ወይም ደግሞ የልጆቹ አክስት አለች ማለት ነው። እና የልጆቹ እናት ምን ትላለች? ውዷ ዶክተር ትላታለች ለእህቷ ማለት ነው። ከቤት ሲወጡም እንደሚነካቸው አላውቅም እና ጨዋታ ሄዶ ሲመለሱ ሁሌም የሆድ ቁርጠት አጣቸውም ትላታለች። ከዛም ያቺ ዶክተሯ እህቷ ደግሞ ምን ችግር አለው ታዲያ ላይፍ ቦይን በሳሙና ነው በቦርሳቸው ውስጥ ከተችላቸው ከጨዋታ በኋላ ወይም ደግሞ ምግብ ከመመገባቸው በፊት እንድታጠቡ ምክራቸው ብላ ትመልሳለች ማለት ነው። ይቀጥላል። ከዛም በኋላ መጨረሻ ላይ ዶክተሯ ምን ትላለች? ላይፍ ቦይ ሳሙና በሽታ አምጪ ተዋሲያንን በመግደል ይሄን ያህል ፐርሰንት ገሎ ጤናማ አይነት ሚል አይነት መጨረሻ ላይ ታወራለች ማለት ነው። እዚህ ስቶሪ ውስጥ እንግዲህ አሁን ፖኤቲክስ ምንድነው ምን ላይ ነው የሚያተኩረው የሚለውን ማየት ነው ማለት ነው። እዚህ ነገር ውስጥ ሶስት ነገርን እናያለን። እንግዲህ ፖኤቲክስ በአርስቶትል ነው የጻፈው። ሶስት ነገሮችን ይዛል። የመጀመሪያው ኢቶስ ነው፣ ሁለተኛው ፓቶስ ነው፣ ሶስተኛው ደግሞ ሎጎስ ይባላል። ኢቶስ ማለት ክሬዲቢሊቲ ነው። ክሬዲቢሊቲ ማለት አንድ ሰው ስለ በሽታ የሚያወራ ከሆነ ዶክተር መሆን አለበት። ካልሆነ አንድ የህግ ባለሙያ ስለ በሽታ ቢያወራ አንሰማው ማለት ነው። ስለዚህ ይሄ ኢቶስ ይባላል። ወይም ደግሞ በዛ በምናወራው ቶፒክ ላይ ክሬዲብል መሆን፣ ክሬዲብል ሶርስ ኦፍ ኢንፎርሜሽን ይባላል አይደል? ተአማኒ መሆን ማለት ነው። ስለዚህ እዚህ ጋር ማንን ነው የምናየው ማለት ነው? በሽታ ችግሩ አለ። ልጆቹ ሆዳቸውን ያማቸዋል። እናታቸው ምንም አታውቅም። ስለዚህ ዶክተሯ ይሄ ነገር ክሬዲብል ያደርጋታል ማለት ነው። በቦታ ላይ እንዴት ነው ክሬዲብል የሚያደርጋት? ሙያዋ ነው ማለት ነው። ስለዚህ ኢቶስ የሚለው የመጀመሪያውን እንትን ያሟላል ማለት ነው። ሁለተኛው ፓቶስ ነው። እንግዲህ ፓቶስ ማለት ኢሞሽን ነው። ሰዎች ያው ራሽናል ቢንግ ነን እንላለን። ብዙ ውሳኔዎቻችን ግን ኢሞሽናሊ ቻርጅድ የሆኑ ናቸው። ኢሞሽናሊ ዲሳይድ ካርግን በኋላ ነው ከዛ ሎጂካሊ እንትን የምናደርገው ይሄ ጀስቲፋይ የምናደርገው። ለምሳሌ አንድ ሰው መንገድ ላይ እየሄደ የሆነ ቡቲክ ውስጥ ቆንጆ ጫማ ያለና በጊዜው ጫማ መግዛት ሀሳቡ አይደለም፣ ነገር ግን ማለፍ ያቅተዋል። ከዛም በኋላ ይገዛል። ገዝቶ ከወጣ በኋላ ግን ለሰውም የሚናገረው ምን ብሎ ነው? ለመግዛት በጣም አስብ ነበርና አልሞላልኝም እስከዛሬ፣ ዛሬ ድንገት ሳገኝ ገዛው ይላል ማለት ነው። ኢሞሽናሊ ነው የወሰነው መጀመሪያ ላይ ማለት ነው። ያቺን ኢሞሽናሊ የወሰናትን ነገር ግን በምን ወይ ፍሬም እያረጋት ነው? ሎጂካሊ ጀስቲፋይ እያረጋት ነው ማለት። አንዳንዴ እንትን ለራሳችን ራሱ ግራ እስኪገባን ድረስ እንሄዳለን ማለት ኢሞሽናሊ እና ሎጂካሊ ነገሮች በጣም ተወሳስበው የወሰንኩት ኢሞሽናሊ ነው ወይስ ሎጂካሊ ነው የሚለውን ነገር መለየት እስኪያቅተን ድረስ ይሄዳል ማለት ነው። ኢሞሽን በንግግራችንም ውስጥ ሆነ በምናወራው ስቶሪ ውስጥ በጣም ወሳኝነት አለው ማለት ነው። እዚህ ጋር ምንድነው ኢሞሽን የሚያደርገው? እናታቸው የልጆቹ እናት እየፈራች ነው። የልጆቿ ጤና ሁኔታ እያሳሰባት ነው። ስለዚህ እየፈራች ነው ማለት ነው። ኢሞሽናሊ ቻርጅድ የሆነ ንግግር ነው ማለት ነው። ሶስተኛው ሎጎስ ነው። እንግዲህ አሁን ሀሳቡ ምንድነው? ሳሙናውን መሸጥ ነው። ሳሙናውን ግን ይሄ ሳሙና ጥሩ ነው ግዙ ብሎ አይደለም እነዚህ ሰዎች እያወሩ ያሉት። መጨረሻ ላይ ያቺ ዶክተሯ ምንድነው የምትለው? እንደውም የሆነ ግራፊክስ አለ በቲቪ የምተላለፈው አድ ላይ እንዲህ እጅ ላይ እንትን ያደርጉና ምን ፐርሰንት 99% ይሁን አላውቅም እንደዛ አይነት ፐርሰንት
ላይፍ ቦይ ሳሙና በሽታ አምጪ ተዋሲያንን ይገላል ትላለች ማለት። ስለዚህ መጀመሪያ በኢቶስ ጀመረች፣ ክሬዲብል ናት። ሁለተኛ በእህቷ ልጆች ችግር ላይ አወራች። ሶስተኛ ግን በምን ዘጋች? ሎጂካል ወይም ደግሞ በምክንያት ዘጋች ማለት ነው። ሶ ፉል ሰርክል ፖኤቲክስን እንትን ያደረገ ፖኤቲክስን ፉል ሰርክል የወሰደ ንግግር ነው ማለት ነው። እንግዲህ ይሄ ማስታወቂያ ብቻ አይደለም። አሁን በጣም ብዙ ማስታወቂያ እናያለን፣ ግን የተለየ ነው። ለምንድን ነው የሚለየው? ላይፍ ቦይ ሳሙናን አይደለም እየሸጡ ያሉት፣ ይሄ ከፍርሃት ነፃ መሆንን ነው። ወይም ደግሞ ይሄ በሽታ ላይ እንትን ማግኘት ፍሪደም ማግኘት እሱን ነው የሚሸጡት ማለት ነው። ሶ ስቶሪው ኮምፕሊትሊ የተቀየረ ነው። አንድ ሰው መጥቶ ላይፍ ቦይ ሳሙናን ይዞ ይሄ ላይፍ ቦይ ሳሙና ጥሩ ነው ግዛ የሚለውን እና በዚህ ወይ ፍሬም አድርገን ስናመጣ ሰዎች ላይ ያለው ኢፌክት በጣም የተለያየ ነው ማለት ነው። ሶ ይህን ሀሳብ ያነሳሁት ለምንድን ነው? በዚህ በአቴንሽን ወደ ካረንሲ ወይም ደግሞ ወደ መገበያያ በተቀየረበት ታይም ላይ የምናወራው ስቶሪ ወይም ደግሞ ከሰዎች ጋር ያለን ተግባቦት በእነዚህ በፖኤቲክስ ሶስቱ ነገሮች ላይ መቆም አለበት ማለት ነው። እንግዲህ የሰው ልጆች በታሪካቸው በባርተሪንግ ይሄ በመለዋወጥ ጨውን በሆነ ነገር በመለወጥ ተገባይተዋል። ካረንሲ ነበር የሆነ ጊዜ ላይ የሚፈልጉትን ነገር በሬር በሆኑ ሚነራሎች ልክ እንደ ወርቅ፣ ሲልቨር፣ እንደ ኮፐር ባሉት ነገሮችም የተገበያዩበት ታይም አለ። ከዛ በኋላ ወዴት ሄደ? የንጉሶችን ስዕል ወይም ደግሞ ቅርጽ የተቀረጸበትን እንደ መገበያያ ወይም ካረንሲ የተጠቀሙበት አለ። ከዛ በኋላ ደግሞ ሞደርን ኤጅ ላይ ወደ ይሄ ባንክ የሚያትመው ብር ገንዘብ ማለት ነው መጣ። እሱ በጣም ሴንትራላይዝድ የሆነ ሲስተም ነበረ። ከዛ ላይ ደግሞ ወደ ምን መጣ? ወደ ዲጂታል መኒ መጣ። ዲጂታል ማለት በገንዘብ ወይም መገበያያ ስክሪን ላይ የሚታይ ቁጥር ማለት ነው። ወደዛ መጣ። ከዛ የክሪፕቶ እና የቢትኮይን ጊዜ ደግሞ እንደ በባንኪንግ ዘመን እንደነበረው ሴንትራላይዝድ ሳይሆን ዲሴንትራላይዝድ የሆነ መጣ ማለት ነው። አሁን ያለንበት ግን አቴንሽን ይጨምራል ማለት ነው። አቴንሽንን ማግኘት በሌላ በኩል ከረንሲን እንደማተም ወይም ደግሞ የሆነ ገንዘብ ሊሆን ይችላል የሆነ ነገርን እንደማተም ይቆጠራል ማለት ነው። ምክንያቱም አንደኛ እንትኑ ይሄ ሪቹ በጣም ሰፍቷል። ሪቹ ሰፍቷል ማለት አሁን እኔ እዚህ ጋር ተቀምጬ ነው እያወራ ያለሁት። የኔ ሪች ግን እዚህ አጠገቤ ካሉ ሰዎች በጣም ብዙ ቦታ ይሄዳል ማለት። ስለዚህ ሪች በሰፋበት እንትን ላይ አቴንሽን ማግኘት በጣም እንትን ነው ማለት ነው። ብዙ ነገር ያመጣል ማለት ነው። ብዙ ቦታ ማድረስ አቅም አለው ማለት ነው። ሶ በዛ ዌይ ውስጥ አቴንሽን ምንም ጥያቄ የለውም ካረንሲ ነው ማለት ነው።